ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎቹን ነግራችኋለን። እነ ጄኔራል ክንፈ ዳኛውን ያስፈነጠዘው ውሳኔ። ይህም የሆነው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለሶማሌላንድ የሀገር እውቅና መስጠታቸውን ተከትሎ ከዚህ በፊት ከሳምንታት በፊት ቀርበው ትግራይ ነጻ ሀገር መሆን አለባት በማለት ተናግረው ነበር። በዚህም ጉዳይ የዜና ጥንቅራችን አካተናል። ምን አገናኘ የሚለውንም በሰፊ የዜና ጥንቅራችን አካቷል። ፖሊስ 103 የሚሆኑ ኤርትራውያን በቁጥጥር ስር አውሏል። ኤርትራውያን በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ተብሏል። በዚህም ጉዳይ የዜና ጥንቅራችን አካቷል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚያከናውነውን የቀድሞ ተዋጊዎች ትጥቅ ማስፈታትና መበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ገለጸ። በዚህም ጉዳይ ዜና ጥንቅራችን አካቷል። የኤርትራ ማስታወቂያ ሚኒስትር የሆኑት ቃል አቀባዩ የማነ ገብረ መስቀል ኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር ወደ ትብብር ስምምነት እንደደረሰ በግምት የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ተችተዋል። በዚህም ጉዳይ የዜና ጥንቅራችን ትሰሙታላችሁ። ሀገራዊ ጉዳዮች ላይ ጋራ አቋም ሊኖረን ይገባል ሲሉ የውጭ ጉዳይ ሚኒስተር ገለጹ። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ብሔራዊ ጥቅሟን የማስጠበቅ የጋራ አቋም ሊኖራት እንደሚገባ ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካቶታል። ብሔራዊ ባንክ ዝቅተኛ የቁጠባ ወለድ ተመን በገበያ ድርድር እንዲወሰን አድርጓል። ኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 5ኛ መደባ ስብሰባ በማካሄድ ዋጋ ግሽበት ለመቆጣጠር የፋይናንስ ዘርፍ ለማዘመን የሚያስችል ወሳኝ የፖሊሲ ውሳኔ ማሳለፉን ባንኩ አስታውቋል። በዚህም ጉዳይ ምን አዲስ ነገር እንዳለ የዜና ጥንቅራችን አካቶታል። ቆይታችሁ የምትሰሙት ይሆናል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ስለ ሶማሌላንድ እውቅና ያጋሩት ሐሳብ ከስር ቀርቧል። ኢትዮጵያ ውስጥ ያለ የእርስ በርስ ጦርነት ለውጭ ኃይሉ መጠቀሚያ በር በመክፈቱ የማይቀር ይመስላል ብለዋል። በዚህም ጉዳይ በጠላት የመከበብ አደጋ ተደቅኖብናል ሲሉ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። የኤርትራ መንግስት ቃል አቀባይ የሆኑት የማነ ገብረ መስቀል ኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር ወደ ትብብር ስምምነት ላይ እንደደረሰ በግምት የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ተችተዋል። ኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንደ አይነት የወደብ ትብብር ካለ ኤርትራ ብሔራዊ ጥቅሟ ላይ የተመሰረተ እንጂ ሌላ ፖለቲካ ዓላማ ያለው ተደርጎ ሊወሰድ እንደማይችል የማነ ገልጸዋል። ኤርትራ ጥንታዊ ታሪክ እንዳላ በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ ፌዴሬሽን ከኢትዮጵያ ጋር ተዋሃደች ጊዜ ብቻ ነው ያለው የማነ ኢትዮጵያ የራሷ የባህር በር ባልተቤት ለመሆን አንዷቸው ህጋዊና ታሪካዊ ደህንነትና የንግድ አመክንዮ የላትም በማለት መንግስታቸው አቋም በድጋሚ ገልጸዋል። የማነ አልጀርሱ ስምምነት 25ኛ ዓመት በቅርቡ በታሰበበት ወቅትም የተባበሩት መንግስታት ድርጅት የአውሮፓ ህብረት በርካታ ሀገራት ያወጣቸው መግለጫ የሀገራትን የግዛት አንድነትና ሉዓላዊነት ያረጋገጡ ናቸው ብለዋል። እነ ጄኔራል ክንፈ ዳኛው ያስፈነጠዘው ውሳኔ ተሰምቷል። ጄኔራል ክንፈ ዳኛው ከሳምንታት በፊት ትግራይ ነጻ ሀገር መሆን አለባት በማለት ተናግረው ነበር። ጄኔራሉ ጨምሮ ጥቂት የማይባሉ የትግራይ ኤሊቶች ትግራይ ሀገር መሆን ያቀነቅናሉ። በትናንትናው ዕለት ኔታንያሁ ታሪካዊ ያሉ ውሳኔ በሶማሌላንድ ላይ መወሰናቸውን ተከትሎ ማህበራዊ ሚዲያ ላይ የህዋት አክቲቪስቶች ሶማሌላንድ በመቀጠል ቀጣይ ተረኛ ትግራይ ናት በማለት እያሰራጩ መሆኑን መረጃዎች ያመለክታሉ። የፓርላማ አባሉ ዶክተር ደሳለኝ ጫኔ በትናንትናው ዕለት በሰጡት አስተያየት እስራኤል እርምጃ በኢትዮጵያም ላሉ የውስጥ ኃይሎች መጠቀሚያ እንደሆኑ በር ከፋች ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። አንድ አፍታ ሚዲያ ያነጋገራቸው ተንታኞች ከሶማሌላንድ የተሰጠው እውቅና በኢትዮጵያም ሆነ በቀጠናው ላሉ ተገንጣይ ኃይሎች የልብ የሚሰጥ እንደሆነ ገልጸዋል። ቀጣይ ምን ሊፈጠር ይችላል የሚለውን አብረው የምንመለከት ይሆናል። በትግራይ ብሔራዊ ተሃድሶ ኮሚሽን በክልሉ የሚያከናውነውን የቀድሞ ተዋጊ ትጥቅ ማስፈታትና መበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ገለጸ። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊ መረጃ በዲጂታል መንገድ የሚመዘገቡ 67 ባለሙያዎች የኮንትራት ስራ ውል ከጥር 1 2018 በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። እስካሁን 63,000 አካባቢ ታጣቂዎች ብቻ ትጥቅ ማስፈታቱን ስራ እንደተሰራም ተገልጿል።
በሀገራዊ ጉዳዮች ላይ ጋራ አቋም ሊኖረን ይገባል ሲሉ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ስድስተኛ የህዝብ ተወካይ ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ አካሂዷል። በዚህም የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ ሰጥተዋል። በቀይ ባህር ጉዳይ የኢትዮጵያ አቋምና ፍላጎት እንዲሁም ጥያቄው ተገቢና ፍትሐዊ መሆኑን ለዓለም አቀፍ ማህበረሰብ ማስገንዘብ መቻሉን አስታውቀዋል። ኢትዮጵያ የቀይ ባህር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉም ርብርብ የሚጠይቅ ጉዳይ መሆኑን ተናግረው ይህም ወደብ የማግኘት ጉዳይ መንግስት ወይም የአንድ ፓርቲ ጉዳይ ባለመሆኑ ያሉትን ልዩነቶች ወደ ጎን በመተው ብሔራዊ ጥቅማችን ማስጠበቅ ይገባል ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ስላላት ዲፕሎማሲያዊ ግንኙነት በተመለከተ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ የሰጡ ሚኒስተሩ ኢትዮጵያ አብዛኛውን የቀጠናው ሀገራት ጋር መልካም የሚባልና በጋራ ተጠቃሚነት የተመሰረተ ግንኙነት እንዳላትም አብራርተዋል። ይህም በጠንካራ ግንኙነት ይብለጥ ለማጠናከር መሰረተ ልማት ለማስተባበር እየተሰራ መሆኑን አንስተዋል። ፖሊስ 103 ኤርትራውያን በቁጥጥር ስር መዋሉ ተገለጸ። ኤርትራውያን በቁጥጥር ስር የዋሉት በህገወጥ መንገድ ከሀገር ለመውጣት ሲሞክሩ ነው ተብሏል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በሐመር ወረዳ ኤርቦሬ ከተማ ታህሳስ 17 ቀን 2018 ከኤሊቱ 9 ሰዓት አካባቢ በወይጦ ወደ አሞራቴው በሲኖ ተሽከርካሪ ተሳፍረው በህገወጥ መንገድ ከሀገር ለመውጣት ሲጓዙ የነበሩ 103 ኤርትራውያን በመኪናው ሹፌርና 2 ረዳቶች ጋር በቁጥጥር ስር መዋሉ የወረዳው ፖሊስ ጽሕፈት ቤት አሳውቀዋል። ዶክተር ጫኔ ስለ ሶማሌላንድ እውቅና ያጋሩት ሀሳብ ኢትዮጵያ ውስጥ ያለ እርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር በመክፈቱ የማይቀር ይመስላል ብለዋል። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠት ውሳኔ በምስራቅ አፍሪካ ፖለቲካዊና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ብለዋል። እስራኤል ለሶማሌላንድ እውቅና መስጠቷ በምልሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያለው ሽኩቻ በቀጠና የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያን የመቀበል ግዴታ የሚጣልባት ይመስላል። ውሳኔው ሶማሊያን፣ ግብጽ፣ ቱርኪንና አብዛኛው የአረብ ሊግ ሀገራት የሚያስከፋ ሲሆን ሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምሬትን የሚያስደስት ይመስላል። ከኢትዮጵያና ከሶማሌላንድ ጋር የተፈራረመች መግባቢያ ስምምነት ዓለም አቀፋዊ ድጋፍ እንዳገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢ ያሉ ታላላቅና የመካከለኛ ኃይሉ መራኮቻና የጦር ቀጠና ሊያደርገው የሚችልበት ስጋትም አለ ብለዋል። በሌላ በኩል ይህ ውሳኔ በግብጽና በሶማሌ መካከል ያለው ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ ጂኦፖለቲካ ፍጥጫ ማዕከል እየሆነ በመምጣቷ አይቀሬን ኢትዮጵያ ከጎረቤት ሀገራት ጋር ያለው ግንኙነት በጥንቃቄና በብልሃት መመራት ካልጀመረ ሀገራቱ በጠላቶች የመከበብ አደጋ ስጋት ሊሆንባት ይችላል። ሶማሌ ለእስራኤል ውሳኔ ከኢትዮጵያ ሶማሌ መካከል ተፈርሞ የነበረውን የመግባቢያ ስምምነት የፈጠረው ዲፕሎማሲ ውዝግብ ተቀጽላ ነው ብላ ቂም መያዟ ከግብጽ ጋር ያለው ግንኙነት በመጠቀም ኢትዮጵያ ለመበቀል ፍላጎት ማሳደሩ የሚጠበቅ ይሆናል ብለዋል። የቀጠናው ዲፕሎማሲና ጂኦፖለቲካ እንዳይነ በየሳቷ እየተቀያየረ ባለበት ዚህ ወቅት ኢትዮጵያ ውስጥ ያለው እርስ በርስ ጦርነት ለውጭ ኃይል መጠቀሚያ በር መክፈቱ የማይቀር ይመስላል ብለዋል። ምክር ቤቱ በተደጋጋሚ እንደገለጸው ጠንካራ የውጭ ግንኙነት ሊኖር የሚችልበት ቅድሚያ የውስጥ ጥንካሬ አንድነት ሲኖር ነው። ይህን ደግሞ ለማሳካት የምንችለው የውስጥ ችግራችን በንግግር መፍታት ስንችል ነው ብለዋል። የሶማሌላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና ሀገር የረጅም ጊዜ ጥቅም ማስጠበቅ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲያዊ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክና ኮር መንግስት አለው የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ግን የሚነገር ይሆናል። እህት ሐውልት እንዳለው ጸሎት ዱዓ አይከፋም ሲሉ ዶክተር ጫኔ ተናግረዋል። ብሔራዊ ባንክ የዝቅተኛ የቁጠባ ወለድ ተመን በገበያ ድርድር እንዲወሰን አድርጓል። ኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መደበኛ ስብሰባ በአካባቢው ዋጋ ግሽበትን ለመቆጣጠር የፋይናንሱ ዘርፍ ለማዘመን የሚያስችል ወሳኝ የፖለቲካ ውሳኔ ማሳለፉን ባንኩ አስታውቋል። ባንኩ እስካሁን በብሔራዊ ባንክ ተገዳጅ ሆኖ የቆየ ዝቅተኛ የቁጠባ ወለድ ተመን ተነስቶ ከዚያ በኋላ የወለድ መጠኑ አስቀማጮ ባንክ መካከል ቢደረግ ነጻ ገበያ ድርድር እንዲወሰን ውሳኔ መተላለፉን ባወጣው መግለጫ አመላክቷል። በመሆኑ ኮሚቴ ቁጠባን ለማበረታታት እና የባንኩ የፖሊሲ ማዕቀፍ የተጣጣመ ለማድረግ ዝቅተኛ ወለድ ተመን ለገበያው እንዲተውና አስቀማጮች ባንኮች ወይም ሌሎች የገንዘብ ተቋም መካከል የሚደረገው ድርድር እንዲወሰን ምክረ ሀሳብ መጽደቁ ተናግረዋል። ይህ እርምጃ ባንክ ወደ ወለድ ተኮር የገንዘብ ፖሊሲ ማዕቀፍ ለመሸጋገር ለጀመረው ጥረት ትልቅ ምርታ ሲሆን ባንኮች ለገበያው የተጣጣመ ወለድ መጠን እንዲያቀርቡ እድል ይሰጣል ተብሏል። በገበያ ውስጥ ያለው ትርፍ የገንዘብ ዝውውር ለመቆጣጠር ባንኮች አስገዳጅና ብሔራዊ ባንክ የሚያስቀምጡበት የመጠባበቂያ ገንዘብ ምጣኔ ከነበረበት
ከነበረበት 5% ወደ 10% ከፍ እንዲል የተደረገ ሲሆን ባንኮች ዓመታዊ የብድር እድገት ገደብ ለ24 በመቶ እንዲቀጥል መወሰኑ ተገልጿል። የማክሮ ኢኮኖሚ ሁኔታ የገመገመው ኮሚቴ ዋጋ ግሽበት በህዳር ወር መጨረሻ 10.9 በመቶ ዝቅ ማለቱ በስኬት የተጠቀሰ ቢሆንም ግሽበቱ ወደ ነጠላ አሃዝ ለማውረድ አሁንም ጥብቅ የፖሊሲ እርምጃ አስፈላጊ መሆኑን አምኖበታል። ለሀገሪቱ ኢኮኖሚ እድገት በተያዘው በጀት ዓመት 9.2 በመቶ እንደሚሆን የተተነበየ ሲሆን ለዚህም ማዕድንና አገልግሎት ዘርፎች የላቀ አስተዋጽኦ ማድረጋቸውን አመላክተዋል። በውጭ ኢኮኖሚ ዘርፍም በወርቅ ቡና ምርት ከፍተኛ ውጭ ገቢ ንግድ ምክንያቱ ኢትዮጵያ አጠቃላይ ውጭ ኢኮኖሚ ሚዛን ትርፍ ማስመዝገቡ ውጭ ምንዛሬ መጠበቂያ ክምችት ከምንጊዜም በላይ መሻሻሉ ኮሚቴው አመላክተዋል። የገንዘብ ፖሊሲ ኮሚቴ ኢኮኖሚ ሁኔታ በቅርብ መከታተሉ እንደሚቀጥልም ቀጣዩም መደበኛ ስብሰባ መጋቢት ወር 2018 ዓ.ም እንደሚያካሄድ በመግለጫው ላይ አካተዋል።